ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁም? ቅዳሜና እሁድ አርብን ጨምሮ የተደረገው የፌስቲቭ ፔሪድ በእንግሊዝ ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብር ተደርጓል። በዚህም አስገራሚና ያልተጠበቁ ውጤቶች ተመዝግበዋል። ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር እያገናኘው ጨዋታ ምንም እንኳን በጉዳት ቢታመስም ማንቸስተር ዩናይትድ ጣፋጭ ድል አስመዝግቧል። ቼልሲ ተሸንፏል። አርሰናል፣ ማንቸስተር ሲቲ አሸንፈዋል። ቀጣይ ማንቸስተር ዩናይትድ ከወልቭስ ጋር የሚያደርገው ጨዋታ እንዲሁም አስቶን ቪላን ከአርሰናል የሚያገናኘው ጨዋታ በጉጉት ይጠበቃል። ስለዚህ የምንነግራችሁ ነገር ይኖረናል። በአፍሪካ ዋንጫው ትላንትና የማንቸስተር ዩናይትድን ድንቅ ጥምረት አማድ ዲያሎ እና ብሪያን ምቤሞ ተቃራኒ ያገናኘው ጨዋታ በመከባበር ያለቀ ይመስላል። 1-1 በሆነ ውጤት ጨዋታው ተጠናቋል። ይህንንና ሌሎች የአፍሪካ ዋንጫ ጨዋታዎችን እነግራችኋለን። በጣሊያን ሴሪያም ትልልቆቹ ቡድን ኢንተር ሚላን፣ ኤሲ ሚላን እንዲሁም ናፖሊ ጁቬንቱስን ጨምሮ አሸንፈዋል። በናፖሊ ቤት እየደመቀ ያለው ራስመስ ሆይሉንድ 2 ግቦችን አስቆጥሯል። ስለዚህ የምንነግራችሁ ነገር ይኖረናል። በአፍሪካ ዋንጫው ምን እየታየ ነው፣ ምን አዲስ ነገር አለ የሚለውን ጨምረን የምንነግራችሁ ነገር ይኖረናል። እስከ መጨረሻው ድረስ አብራችን እንድትሆኑ በአክብሮት እንጋብዛለን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንድታበረታቱን ከወዲሁ በታላቅ አክብሮት እንጠይቃለን። በአፍሪካ ዋንጫ የምድብ ጨዋታ ካሜሮንን ከኮት ዲቫር ጋር ያደረጉት ጨዋታ 1-1 በሆነ ውጤት መጠናቀቅ ችሏል። የኮት ዲቫርን ግብ አማድ ዲያሎ ሲያስቆጥር የካሜሮንን የአቻነት ግብ ኮነን በራሱ መረብ ላይ አስቆጥሯል። አማድ ዲያሎ በሁለት ተከታታይ የምድብ ጨዋታ ጎል ሲያስቆጥር ለሁለተኛ ጊዜ የጨዋታው ኮከብ ተብሎ መመረጥ ችሏል። የጋቦን ብሔራዊ ቡድን በአፍሪካ ዋንጫ ውድድር ውጪ የሆነበትን ውጤት ትላንትና አስመዝግቧል። በቀጣይ መርሃ ግብር ሮብ ዕለት ጋቦን ከኮት ዲቫር እንዲሁም ሞዛምቢክን ከካሜሮን የሚያገናኘው የዚህ ቡድን ጨዋታ በጉጉት ይጠበቃል። ምክንያቱም በቡድኑ ኮት ዲቫር እና ካሜሮን 4 ነጥብ ሲይዙ ሞዛምቢክ በ3 ነጥብ 3ኛ ደረጃ ላይ ትገኛለች። ቀጣይ የሚመዘገበው ውጤት በጉጉት የሚጠበቅ ነው። ወደ ጣሊያን ሴሪያ ስናመራ ኢንተር ሚላን ትላንትና ድል አድርጓል። በጣሊያን ሴሪያ መርሃ ግብር ኢንተር ሚላንን ከአትላንታ ጋር ያገናኘው ጨዋታ በኢንተር ሚላን 1-0 በሆነ ውጤት ማሸነፍ ችሏል። የኢንተር ሚላንን የማሸነፊያ ግብ ለማደኛው ላውታሮ ማርቲኔዝ ከመረብ አስቆጥሯል። አርጀንቲና የፊት መስመር ተጫዋች ላውታሮ ማርቲኔዝ በውድድር ዘመኑ ያስቆጠራቸውን ጎሎች ወደ 9 ከፍ አድርጓል። ኢንተር ሚላን ማሸነፉን ተከትሎ ነጥቡን 36 በማድረስ የሴሪያው መሪ ሲሆን አትላንታ በ22 ነጥቦች 10ኛ ደረጃ ላይ ለመቀመጥ ተገደዋል። በተያያዘ ዜና ናፖሊም አሸንፏል። ናፖሊ ሲያሸነፍ የማሸነፊያ ግቦቹን ያስቆጠረው ራስመስ ሆይሉንድ ነው። ራስመስ ሆይሉንድ በጣሊያን ሴሪያ እየሰመረለት ይመስላል። ትናንትናም 2 ጎሎችን አስቆጥሯል። ራስመስ ሆይሉንድ በውድድር ዓመቱ 6ኛ የሴሪያ ጎሉን አስቆጥሯል። ናፖሊ ማሸነፉን ተከትሎ ነጥቡንም ወደ 34 ከፍ ማድረግ ችሏል። ናፖሊ እንግዲህ ጣሊያን ሴሪያ በጣም በተቀራራቢ ውጤት እየቀጠለ ይገኛል። ኤሲ ሚላንም አሸንፏል። ኤሲ ሚላን ከሄላስ ቬሮና ጋር ያደረገውን የመርሃ ግብር 3-0 በሆነ ውጤት አሸንፏል። የኤሲ ሚላን የማሸነፊያ ግቦች ክሪስቶፈር ንኩንኩ 2 ጎሎችን ሲያስቆጥር ክርስቲያን ፑሊሲች 1 ጎል አስቆጥሮ ኤሲ ሚላን ያለፉትን 15 የሴሪያ ጨዋታ ሳይሸነፍ መጓዝ እንዲችል አድርገዋል። በሊግ ደረጃውም በ35 ነጥብ 2ኛ ደረጃ ላይ እንዲቀመጥ አድርገዋል። ቀጣይ ካግላሪ ከኤሲ ሚላን እንዲሁም ሄላስ ቬሮና ከቶሪኖ ጋር የሚያገናኘው ጨዋታ በጉጉት ይጠበቃል። ጁቬንቱስም አሸንፏል። እንግዲህ የጣሊያን ሴሪያ ደረጃ በ1 ነጥብ በ2 ነጥብ ልዩነት
እየቀጠለ ይገኛል። በቀጥታ ወደ በዓል ሰሞን ወደ እንግሊዝ ፕሪሚየር ሊግ ስናመራ ትላንትና የተደረጉ 2 ጨዋታዎች አሉ። ሰንደርላንድ ከሊድስ አቻ ሲለይ ቶተንሃም ሆትስፐር ከ2 ጨዋታ ሽንፈት በኋላ ትላንትና ማሸነፍ ችሏል። ደረጃውንም አሻሽሏል። እንግዲህ ሰንደርላንድ ቢያሸንፍ ኖሮ ደረጃውን ከማንቸስተር ዩናይትድ የሚረከብበትን እድል አምክኗል። እንዲሁም ክሪስታል ፓላስም አሸንፎ ቢሆን ደረጃውን የማሻሻል አጋጣሚ ነበረው። ነገር ግን ቶተንሃም 1-0 አሸንፏል። የአሸናፊነት ጎል ያስቆጠረው ግሬይ ነው። ግሬይ አስገራሚ ጎል አስቆጥሮ 1-0 እንዲያሸንፉ አግዟቸዋል ማለት ነው። ወደ አርብ ዕለት ስንመለስ እንግዲህ ማንቸስተር ዩናይትድ እናገኛለን። ማንቸስተር ዩናይትድ በጣም ወሳኝ የተባሉ ተጫዋቾቹን በጉዳት ግማሾቹን በአፍሪካ ዋንጫ አጥቶ በጣም የሳሳ ቢመስልም በፓትሪክ ዶርጉ አስገራሚ ጎል 1-0 ማሸነፍ ችሏል። ማንቸስተር ዩናይትድ ነጥቡንም ወደ 29 ከፍ ያደረገበትን ድል ፈጥሯል። ማንቸስተር ዩናይትድ በጨዋታው አስገራሚ የመከላከል ብቃቱን አሳይቷል። በተለይ በሁለተኛው አጋማሽ ማንቸስተር ዩናይትድ ድንቅ የመከላከል ታክቲኩን ያሳየን እንዲሁም ታክቲካዊ አልገመት ባይነቱን ያሳየው በጨዋታ ነበር። በማንቸስተር ዩናይትድ በኩል በተለይ ወጣቱ አይደን ሄቨን የጨዋታው ኮከብ ባል በተመረጠበት ጨዋታ ድንቅ ምሽትን አሳልፈዋል። ማኑኤል ኡጋርቴም ከተጠበቀው በላይ ሲንቀሳቀስ የታየበት ምሽት ነበር። ፓትሪክ ዶርጉ በክንፍ ላይ አስቸጋሪ ሆኖባቸው አምሽቷል። ያም ሆነ ማንቸስተር ዩናይትድ 1-0 በሆነ ውጤት አሸንፎ መውጣት ችሏል። ማንቸስተር ሲቲም አሸንፏል። አርሰናልም እንዲሁ አሸንፏል። በጣም አስገራሚ ውጤት የተመዘገበበት የቅዳሜው ጨዋታ አስቶን ቪላን ከቼልሲ ያገናኘው ጨዋታ ነበር። አስቶን ቪላ ከ60ኛው ደቂቃ በኋላ በመነሳት 2-0 ማሸነፍ ችሏል። 2-0 ሲያሸንፍ በጨዋታው ድንቅ ምሽትን ያሳለፈው ተቀይሮ የገባው ኦሊ ዋትኪንስ 2ቱን የማሸነፊያ ግቦች ከመረብ አሳርፈዋል። ቼልሲ በውድድር ዓመቱ 5ኛ የፕሪሚየር ሊግ ሽንፈቱን ማስተናገድ ሲችል አስቶን ቪላ በሁሉም ውድድሮች 11ኛ ተከታታይ ጨዋታውን ማሸነፍ ችሏል። በአሰልጣኝ ኡናይ ኤምሪ የሚመራው አስቶን ቪላ 8ኛ ተከታታይ የፕሪሚየር ሊግ ድሉ ሆኖ ተመዝግቦለታል። የሊጉን ደረጃም በ39 ነጥብ 3ኛ ላይ መቀመጥ ችሏል። እንግዲህ ከማንቸስተር ሲቲ በ1 ነጥብ ከአርሰናል በ3 ነጥብ ርቆ 3ኛ ላይ የሚገኘው አስቶን ቪላ ቀጣይ ማክሰኞ ከአርሰናል ጋር በኤሚሬት ይጫወታል። ቼልሲ በበኩሉ ከበርንማውዝ ጋር የሚያደርገው ጨዋታ ይጠበቃል። ኡናይ ኤምሪ ከጨዋታው በኋላ እንግዲህ ከባድ ጨዋታ ይጠብቀናል ሲሉ አስተያየታቸውን ሰጥተዋል። አስቶን ቪላዎች እንግዲህ በጨዋታው ወሳኝ ተጫዋቾቻቸውን በቢጫ ምክንያት ያጣሉ። ካማራ ከአርሰናል እንዲሁም ማቲካሽ 5 ቢጫ ካርድ በማየታቸው ምክንያት ቀጣይ የአርሰናል ጨዋታ የሚያመልጣቸው ይሆናል። እነኚህን 2 ተጫዋች የሚያጣው አስቶን ቪላ እንግዲህ ከአርሰናል ጋር የሚያደርገው ድንቅ ጨዋታ ቀጣይ የሚጠበቅ ጨዋታ ይሆናል። በሌላ በኩል ማንቸስተር ሲቲ እንግዲህ አልተቻለም፣ ጥሩ ግስጋሴ እያደረገ ይገኛል። ማንቸስተር ሲቲ ጨዋታውን አሸንፏል። አርሰናልም በበኩሉ አሸንፏል። አርሰናል 2-1 ብራይተንን ሲያሸንፍ ማርቲን ኦዲጋርድ ጎል አስቆጥሯል። ሌላው ሩተር በራሱ መረብ ላይ ያስቆጠራት ጎል አርሰናል እንዲያሸንፍ አድርጓል። ሊቨርፑልም ድል አድርጓል። ፍሎሪያን ዊርትዝ የመጀመሪያ ጎሉን በሊቨርፑል ቤት ማስቆጠር ችሏል። ግራቨንበርክም ሌላኛዋን 1 ጎል ማስቆጠር ችሏል። ፉላም ከዌስትሃም 1-0፣ ብሬንትፎርድ ባርነማውዝን 4-1 ሲያሸንፍ ኤቨርተን ከባርንሌይ አቻ ተለያይተዋል። ሊቨርፑልም ማሸነፉን ተከትሎ ነጥቡ ወደ 32 ከፍ አድርጎ ወደ 4ኛ ደረጃ ከፍ ያለበትን
ውጤት ነው ማስመዝገብ የቻለው። አርሰናል እንግዲህ ቀጣይ ከአስቶን ቪላ ጋር የሚያደርገውን ጨዋታ ያሸንፋል ወይስ ደግሞ እንደተለመደው አስቶን ቪላ አሁንም ለአርሰናል እንቅፋት መሆኑን ይቀጥላል የሚለው እንግዲህ በጉጉት ይጠበቃል። ጨዋታው ማክሰኞ ዕለት የሚደረግ ይሆናል። ሌላኛው የፕሪሚየር ሊጉ ተፋላሚ ማንቸስተር ሲቲ ማሸነፍ ችሏል፣ ድል አድርጓል። ሪያን ቼርኪ ግብ አስቆጥሯል። ግብ የሆነ ጎልም አመቻችቶ ማቀበል ችሏል። ፕሪሚየር ሊጉ ገና ረጅም ነው። ቀጣዩ ጨዋታ ለኛ በጣም አስፈላጊ ነው። ለዚህም ዝግጁ ነን የሚለው ሪያን ቼርኪ ይሄ ትልቅ ድል ነው። ወደዚህ ስታዲየም ስትመጣ ወደ ጦርነት እንደ መሄድ ነው። ዛሬ በቡድኑ ኮርቻለሁ፣ ምክንያቱም ጨዋታው አስቸጋሪ ነበር ሲል ሪያን ቼርኪ ከጨዋታው በኋላ አስተያየቱን ሰጥቷል። እንግዲህ ማንቸስተር ሲቲ 2-1 ማሸነፍ ሲችል በ40 ነጥብ ሁለተኛ ላይ መቀመጥ ችሏል። በማንቸስተር ሲቲ የተሸነፈው ኖቲንጋም ፎረስት በ18 ነጥብ 17ኛ ላይ መቀመጥ ተገደዋል። ማክሰኞ ኖቲንጋም ፎረስት ከኤቨርተን፣ ሰንደርላንድ ሐሙስ ዕለት ከማንቸስተር ሲቲ የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ እንግሊዝ ፕሪሚየር ሊግ በጣም ትንቅንቅ የሆነ ፍልሚያ በማሳየት ላይ ይገኛል። ቀጣይ አርሰናል ምናልባት ከተሸነፈ ወይም ደግሞ አቻ ከወጣ ማንቸስተር ሲቲ የፕሪሚየር ሊግ መሪነቱን የሚረከብ ይሆናል። አስቶን ቪላም ካሸነፈ አርሰናል ወደ 3ኛ ደረጃ የሚንሸራተትበት ክስተት ሁሉ ሊፈጠር ይችላል። እንግዲህ ምን ይሆናል የሚለውን ማክሰኞ የምንጠብቅ ይሆናል። አርብ ዕለት የተጫወተው ማንቸስተር ዩናይትድ ከጨዋታው በኋላም አሰልጣኝ ሩበን አሞሪም አስተያየታቸውን ሰጥተዋል። ጣፋጭ ድል አስመዝግበናል ብለዋል። በጨዋታው አስተያየቱን የሰጠው ሮይ ኪን በበኩሉ የማያምር ድል ነው ሲል አስተያየቱን ሰጥቷል። የቀድሞ የቀይ ሰይጣኖቹ ተጫዋች ሮይ ኪን የምሽቱን የማንቸስተር ዩናይትድ ድል አስቀያሚ ነገር ግን ትልቅ ድል ነው ሲል ገልጾታል። ጋሪ ኔቭል በበኩሉ ሄቨን በዛሬው ጨዋታ አስደናቂ ነው ሲል ለአይደን ሄቨን ያለውን አድናቆት ተናግሯል። ኒውካስል ዩናይትድ ጨዋታውን በበላይነት ተቆጣጥሯል፣ ነገር ግን ማንቸስተር ዩናይትድ ጎል ላይ ስጋት አልፈጠሩም ሲል ጄሚ ካራገር ኒውካስል ዩናይትድን ጨዋታ ተችቷል። ዩናይትድ ቦታው የአውሮፓ መድረክ ነው ሲል የተናገረው የቀይ ሰይጣኖቹ የኋላ መስመር ተሰላፊ አይደን ሄቨን ቡድኑ በአውሮፓ መድረክ ለመሳተፍ እንደሚጥር ገልጿል። የማንቸስተር ዩናይትድ ቦታ በአውሮፓ መድረክ ነው ሲል በሚቀጥለው ዓመት ወደ አውሮፓ ሻምፒዮንስ ሊግ መመለስ እንፈልጋለን ሲል አይደን ሄቨን ከጨዋታው በኋላ ተናግሯል። በመጨረሻ ግብ ሳይቆጠርብን ወጥተናል፣ ይህንን በማሳካታችን ደስተኞች ነን ሲል የጨዋታው ኮከብ ተብሎ የተመረጠው አይደን ሄቨን ተናግሯል። በጨዋታው ሜሰን ማውንት ተቀይሮ ወጥቷል በሁለተኛው አጋማሽ። ስለዚህ ክስተት የተናገረው ሩበን አሞሪም ሌላ ተጫዋች ማጣት የለብንም ሲል ተናግሯል። ሜሰን ማውንት በረፍት ሰዓት የሆነ ነገር ተሰምቶት ነበር ያሉት አሰልጣኙ መጫወት መቀጠል ፈልጎ ነበር፣ ነገር ግን ተጨማሪ ተጫዋቾችን ማጣት አንችልም፣ በዚህ ምክንያት ቀይረነዋል ሲሉ ተናግረዋል። ማኑኤል ኡጋርቴ በዛሬው ዕለት አስደናቂ ነበር ሲሉ ሩበን አሞሪም ተናግረዋል። አይደን ሄቨን በበኩሉ 4 ውስጥ ለማጠናቀቅ ጥረት ማድረግ እንዳለባቸው አሳስቧል። አክሎም ፕሪሚየር ሊጉን ልናሸንፍ እንችላለን፣ ሁሉም ሊሆን የሚችል ነገር ነው፣ ጥረታችንን መቀጠል አለብን ሲል አይደን ሄቨን ተናግሯል። የሊቨርፑሉ አምበል ቨርጂል ቫን ዳይክ ወጣት ተጫዋቾች ከማህበራዊ ሚዲያ መራቅ አለባቸው ሲል አሳስቧል። የመርሳይዱ ክለብ ሊቨርፑል አምበል ቨርጂል ቫን ዳይክ ቀጣዩ ትውልድና ወጣት ተጫዋቾች ከማህበራዊ ሚዲያ ሊሪቁ እንደሚገባ አሳስቧል። ቀላል አይደለም ሲል የማህበራዊ ሚዲያውን ተጽዕኖ የገለጸው ቨርጂል ቫን ዳይክ ለቀጣይ ትውልድ ከባድ ይሆናል ሲልም ይናገራል። እኔና መሐመድ ሳላህ ሁሌም ቢሆን ለወጣት ተጫዋቾች ከማህበራዊ ሚዲያ እንዲርቁ እንመክራለን ሲል አስተያየቱን ሰጥቷል።
እዚህ አጫወት ከቀጠልን የትም አንደርስም ያለው ዋሊድ ራኪራኪ ወላጅ አባት ነው። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራኪራኪ ወላጅ አባት የባለፈው የማሊንና የሞሮኮን ጨዋታ ከተመለከተ በኋላ አስተያየቱን ሰጥቷል። የአሰልጣኙ ወላጅ አባት መሐመድ አብዱሰላም ራኪራኪ በሰጡት አስተያየት የሞሮኮ ብሔራዊ ቡድን እንቅስቃሴ በፍጹም አላሰመነኝም ሲሉ ተናግረዋል። አክለውም በዚህ አጫወት የሚቀጥል ከሆነ ከአፍሪካ ዋንጫው ሩቅ መጓዝ በጣም አስቸጋሪ ይሆናል ሲል ተናግሯል። የአፍሪካ ዋንጫውን አዘጋጅ ሞሮኮ ከማሊ ጋር ያደረገችውን ጨዋታ 1-1 አጠናቃለች። አሰልጣኝ ዋሊድ ራኪራኪ ከጨዋታው በኋላ ተጫዋቾች ጫና አለባቸው፣ መተቸት ከጀመርን ነገሩ ይወሳሰባል፣ አፍሪካ ዋንጫን በቀላሉ ማሸነፍ አንችልም ሲሉ አስተያየታቸውን ሰጥተው ነበር። ይህን ሀሳብ ተችቷል አባቱ ማለት ነው። ኮት ዲቫር ከልክ ያለፈ ክብር የለንም ሲል ዴቪድ ፓጉ ተናግሯል። የካሜሮን ብሔራዊ ቡድን ዋና አሰልጣኝ ዴቪድ ፓጉ ለተጋጣሚ ከልክ ያለፈ ክብር ማሳየት እንደማይገባ ተናግረዋል። ትላንት ከመጫወታቸው በፊት አስተያየታቸውን የሰጡ ካሜሮኑ ብሔራዊ ቡድን ዋና አሰልጣኝ ዴቪድ ፓጉ ለተጋጣሚ ከልክ ያለፈ ክብር ማሳየት አይገባም ሲሉ ተናግረዋል። ተጫዋቾች ለኮት ዲቫር ከልክ ያለፈ ክብር እንዳያሳዩ አስጠንቅቄያቸዋለሁ ሲል አሰልጣኝ ዴቪድ ፓጉ ተናግሯል። አክለውም ለተጋጣሚ ከልክ ያለፈ ክብር የምታሳይ ከሆነ ዝቅ አድርገው ይመለከቱዋል ሲሉ ተናግረው ነበር። የኮት ዲቫር ብሔራዊ ቡድን አሰልጣኝ በበኩላቸው እኛም ምንም አይነት ክብር አናሳያቸውም ሲሉ ምላሽ ሰጥተዋል። ኮት ዲቫር እንግዲህ ትላንት ምሽት ላይ 1-1 ጨዋታዋን ከካሜሮን ጋር ማጠናቀቅ ችላለች። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ባለፈው ጨዋታ መርሃ ግብር አስጨናቂ እንደነበር ከጨዋታው በኋላ ተናግረዋል። ለበዓል ጨምሮ የነበረው ክብደቴ በዛሬው ጨዋታ ሙሉ ጠፍቷል ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። የኖቲንጋም አሰልጣኝ ሻንዳይክ በበኩላቸው ለሽንፈታቸው የጨዋታውን ዳኛ ዋና ሚና ተጫውቷል ሲሉ በዳኝነት መበሳጨታቸውን ከጨዋታው በኋላ ተናግረዋል። ክሪስቲያኖ ሮናልዶ አራተኛው የአልናሲር የምንጊዜም ከፍተኛ ግብ አስቆጣሪ መሆን ችሏል። ባለፈው የተጫወተው አልናሲር ከአልካዱድ ጋር ያደረገውን ጨዋታ 3-0 ሲያሸንፍ ክሪስቲያኖ ሮናልዶ 2 ግቦች ማስቆጠር ችሏል። ሮናልዶ በውድድር ዓመቱ 12ኛ የሊግ ጎሉን ሲያስቆጥር ጃ ፌሊክስ በተመሳሳይ ያስቆጠራቸውን ግቦች ወደ 12 ከፍ አድርጓል። አልናሲር በሊጉ ያደረጋቸውን 10 ጨዋታዎች ምንም ሳይሸነፍ በ30 ነጥብ ሊጉን በበላይነት እየመራ ይገኛል። በጨዋታው 2 ጎሎችን ያስቆጠረው ሮናልዶ ማሸነፋችንን መቀጠል አለብን ሲል አስተያየቱን ሰጥቷል። ውድድሩ ዓመቱ ገና ረጅም ነው የሚለው ሮናልዶ ግዴታ በአሸናፊነት መቀጠል አለብን በማለት ገልጿል። የውድድር ዓመቱ አጋማሽ ላይ ሊጉን ያሸነፈ ምንም ክለብ የለም ሲል ሮናልዶ ገና ሊጉ አጋማሽ ላይ እንኳን እንዳልደረሱ እየተናገረ ይገኛል። አልናሲር በሳውዲ አረቢያ ሊግ ታሪክ የመጀመሪያ 10 ጨዋታዎችን ያሸነፈ የመጀመሪያው ክለብ ሲሆን ክሪስቲያኖ ሮናልዶ በእግር ኳስ ሕይወቱ 956ኛ ጎሉን ማስቆጠር ችሏል። ዴቪድ ራያ አድናቆት ይገባዋል ሲል ኦዲጋርድ ይናገራል። የመድፈኞቹ አምበል ማርቲን ኦዲጋርድ የቡድናቸውን ግብ ጠባቂ ዴቪድ ራያ አስደናቂ ግብ ጠባቂ ነው ሲል ገልጾታል። ብራይተን ግብ ካስቆጠሩ በኋላ ወደ ጨዋታ ተመልሰው ነበር ያለው ኦዲጋርድ፣ ነገር ግን እኛ በደንብ ተቆጣጥረናል፣ ጨዋታውን ማሸነፍ ይገባን ነበር ሲል ተናግሯል። ዴቪድ ራያ ስላዳነው የግብ ሙከራ የተጠየቀው ተጫዋቹ እነሱ ወደ ጎል ብቸኛው ትልቅ ሙከራ ይመስለኛል በማለት ተናግሯል። አክሎም ዴቪድ ራያ እንደምታውቁት አስደናቂ ነው፣ ትልቅ አድናቆት ይገባዋል፣ ያዳነው ኳስ ለቡድኑ ወሳኝና ትልቅ ነበር ሲል ለዴቪድ ራያ ያለውን አድናቆት ተናግሯል። ቡድኖች ስለ እኛ መጨነቅ ጀምረዋል ሲል አስተያየቱን የሰጠው ኦሌ ዋትኪንስ ነው። የአስቶን ቪላ የፊት መስመር ተሰላፊ ኦሌ ዋትኪንስ ቡድናቸው ተጋጣሚዎችን ማስጨነቅ መጀመሩን ተናግረዋል። ባለፈው ጨዋታ መርሃ ግብር የጨዋታ ኮከብ ተብሎ የተመረጠው ኦሌ ዋትኪንስ ቡድኖች ስለ እኛ መጨነቅ
የጀመሩ ይመስለኛል ሲል ተናግሯል። አክሎም ቀጣይ ተጋጣሚያችን ወይኔ ቀጣይ አስቶን ቪላን ነው የምንገጥመው ብለው እያሰቡ ነው ሲል ተደምጧል። ኦሊ ዋትኪንስ አያይዞም በአሰልጣኝ ኡናይ ኤመሪ የታክቲክ ሊቅ ናቸው ሲል ለአሰልጣኙ ያለውን አድናቆት ተናግሯል። የመድፈኞቹ የቀድሞ አሰልጣኝ እና ቀጣይ ተጋጣሚ የሆኑት አሰልጣኝ ኡናይ ኤመሪ ልዩ ጨዋታ ይሆናል በማለት ስለ ቀጣይ መርሃ ግብራቸው አስቀድሞ ተናግረዋል። ስለ ጨዋታው አርሰናል በሜዳቸው ጠንካሮች ናቸው ሲሉ ጨዋታው የተለየ እንደሚሆን ይጠቁመዋል። አሰልጣኙ በአርሰናል ጨዋታ የጨዋታ አቅዳቸውን እንደማይቀይሩ ሲገልጹ ትልቅ ፈተና ይገጥመናል ብለዋል። እንግዲህ ተጠባቂ የሁለቱ ቡድኖች ጨዋታ ደረጃው ላይ ትልቅ ለውጥ ሊያመጣ የሚችል ጨዋታ መሆኑ ይታወቃል። እንግዲህ ማክሰኞ ምሽት 5:15 የሚደረገውን ጨዋታ ማን ያሸንፋል የሚለውን የሚጠበቅ ይሆናል። የካሜሩን ብሔራዊ ቡድን የፊት መስመር ተሰላፊ ብሪያን ምቤሞ የአፍሪካ ዋንጫ ውድድር እንደገመተው ጠንካራ መሆኑን ተናግሯል። በውድድሩ በመሳተፌ በጣም ደስተኛ ነኝ ያለው ብሪያን ምቤሞ ለእኔ ትልቅ ነገር ነው፣ በጣም ከባድ ውድድር እንደሚሆን በማየው ነገር አውቅ ነበር ሲል አስተያየቱን ሰጥቷል። ከጋቦን ጋር ያደረግነው ጨዋታ ሁሉንም አረጋግጦልኛል፣ ከምርጡ ቡድን ጋር ትልቅ ጨዋታ ነበር ያደረግነው ሲል ብሪያን ምቤሞ ተናግሯል። በውድድሩ ጠንካራ ቡድኖች መኖራቸውን የገለጸው ብሪያን ምቤሞ የትላንቱ ተጋጣሚያቸው ኮት ዲቫር ከባድ እንደሚሆን ከጨዋታው በፊት አስተያየቱን ሰጥቶ ነበር። ያለንበት ምድብም ጠንካራ ነው፣ ትልቅ ጨዋታ ይሆናል፣ ሁሉም ሰው ይህንን ያውቃል ሲል ብሪያን ምቤሞ አስተያየቱን ሰጥቷል። የስፔን ዳኞች የቴክኒካል ኮሚቴ በላሊጋው መርሃ ግብሮች ላይ ቫር የተወሰኑ ስህተቶች ሰርቶ እንደነበር አምኗል። ቫር በተመለከታቸው 51 የላሊጋ ጨዋታዎች ውስጥ 10 ስህተቶች ሰርቶ እንደነበር የዳኞች ቴክኒካል ኮሚቴ አስታውቋል። በዚህ የቫር ውሳኔዎች የተጠቀሙ ክለቦች መካከል የባርሴሎና እና የአትሌቲኮ ማድሪድ ቀዳሚ እንደሚሆኑ ተጠቅሷል። በሌላ በኩል ሪያል ማድሪድ በቫር ስህተቶች የተጎዳ ክለብ እንደነበር የዳኞች ኮሚቴ ማመኑን ማርካ አስነብበዋል። ሞሮኮ ብሔራዊ ቡድን ኮከብ አሽራፍ ሀኪሚ የቅርብ ጓደኛው ኪሊያን ምባፔ ሀገሩን ሊመለከት በመምጣቱ ደስተኛ መሆኑን ተናግሯል። አሽራፍ ሀኪሚ ኪሊያን ምባፔ ሞሮኮን ይወዳታል፣ ብዙ ጊዜ ወደዚህ ይመጣል ሲል አክሎም በቆይታቸው ደስተኛ እንደሆነ ተናግሯል። ሀኪሚ የይዞም የሞሮኮ ብሔራዊ ቡድን መሻሻሉን ምባፔ መናገሩን ገልጾ የአፍሪካ ዋንጫ ማሸነፍ እንደምንችል ነግሮኛል በማለት ስለ ቆይታው ተናግሯል። እንግዲህ ኪሊያን ምባፔ ማሊ ከሞሮኮ ጋር ያደረጉትን ጨዋታ ታድሞ እንደነበር የሚታወቅ ነገር ነው። ኤዲንሰን ካቫኒ ጫማውን ሊሰቅል መሆኑ እየተነገረ ይገኛል። የዩራጓይ የፊት መስመር አጥቂ ኤዲንሰን ካቫኒ በ38 ዓመቱ ከእግር ኳስ ተጫዋችነት ራሱን ለማግለል መወሰኑ እየተገለጸ ይገኛል። ኤዲንሰን ካቫኒ በእግር ኳስ ሕይወቱ ለፒኤስጂ፣ ለማንቸስተር ዩናይትድ፣ ለናፖሊ፣ ለፓሌርሞ እንዲሁም ቫሌንሺያ እና ቦካ ጁኒየር መጫወት ችሏል። ካቫኒ ከዩራጓይ ብሔራዊ ቡድን ጋር የኮፓ አሜሪካ ዋንጫንም ማሸነፍ ችሏል። እንግዲህ ድንቅ ጨዋታ ጎሎችን በማስቆጠር የሚታወቀው ኤዲንሰን ካቫኒ ጫማውን ሊሰቅል መሆኑ ተገለጸም። በአፍሪካ ዋንጫው ትኩረት ከሳቡ ሁኔታዎች መካከል ሉምቡምባ የሚለው ቅጽል ስም ያለው የዲሞክራቲክ ኮንጎ ደጋፊ ድርጊት አንዱ ነው። ሀገሩን ለማበረታታት ስታዲየም የተገኘው ደጋፊው ለቡድኑ የሰጠው ድጋፍ ግን ከተለመደው የተለየ መንገድ ነበር። ሀገሪቱ ያለፈው ከሴኔጋል ጋር ባደረገችው ጨዋታ ደጋፊው ጨዋታው ተጀምሮ እስከሚጠናቀቅ እጁን ከፍ አድርጎ አንድ ቦታ ቆሞ አጠናቋል። ደጋፊው ሙሉ ጨዋታው እስከሚጠናቀቅ እጁን አለማውረዱና እንቅስቃሴም አለማድረጉ ተገልጿል። ደጋፊው በየጨዋታው ይህንን የሚያደርገው የዲሞክራቲክ ኮንጎ የመጀመሪያውን ጠቅላይ ሚኒስተር ፓትሪክ ሉምቡምባ ለማሰብ መሆኑ ተነግሯል። በመልኩ ከቀድሞ ጠቅላይ ሚኒስትር ጋር የሚመሳሰለው ደጋፊው የሚያሳየው ምልክት ጠቅላይ ሚኒስትሩ ያላቸውን ሐውልት አይነት ነው እየተባለ ይገኛል። ጆን ቴሪ ባለ ታሪክ ማሊያዎቹን ሊሸጥ መሆኑ እየተነገረ ይገኛል። የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ በተጫዋችነት ዘመኑ
የተገለገለባቸውን ቁሳቁሶች ለበጎ ዓላማ ገንዘብ ለማሰባሰብ ሊሸጥ እንደሆነ ተገልጿል። ጆን ቴሪ ከሚሸጣቸው ንብረቶች መካከል ቼልሲ በ2012 ሻምፒዮንስ ሊግ ሲያሸንፍ የለበሰው ማሊያ አንዱ ነው። ጆን ቴሪ በወቅቱ በቅጣት ጨዋታው ቢያመልጠውም በዋንጫው ስነስርዓት ለመካተት ማሊያውን ቀይሮ ነበር። በተጨማሪም ቼልሲ በተሸነፈበት የ2008 ሻምፒዮንስ ሊግ ፍጻሜ የለበሰው ማሊያም እንደሚሸጥ ጆን ቴሪ ተናግረዋል። የዛምቢያ ብሔራዊ ቡድን አሰልጣኝ ሙሳ ሲቶኔ ሞሮኮ ለአፍሪካ ዋንጫ ያደረገችው ዝግጅት አስደናቂ ነው ሲሉ ተናግረዋል። ሞሮኮ ድንቅ ስራ ሰርታለች ሲሉ ያደነቁት አሰልጣኙ አውሮፓ እንዳለው ነው የሚሰማኝ ሲሉ አስተያየታቸውን ሰጥተዋል። ሀገሪቱ ያዘጋጀችው የልምምድ ሜዳዎች፣ ስታዲየም እንዲሁም መሰረተ ልማቶች የማይታመኑ ናቸው ሲሉ ሞሰስ ሲቶኔ ተናግረዋል። አክለውም ሌሎች የአፍሪካ ሀገራት የሞሮኮን እንደ ምሳሌ መውሰድና መስራት አለባቸው ሲሉ ጠቁመዋል። ጨዋታ ያነሱት አሰልጣኙ መልካም አስተሳሰብ ሊኖረን ይገባል፣ ሞሮኮ ማሸነፍ ትችላለች ሲሉ ቡድናቸውን አሳስበዋል። ቺፖሎፖሎ ወይም ደግሞ ጥይቶቹ በሚል ቅጽል ስማቸው የሚታወቁት ዛምቢያ ከሞሮኮ ጋር ይጫወታሉ። የባርሴሎናው የፊት መስመር ተሰላፊ ራፊኒያ የዓመቱ ምርጥ ተጫዋች መባል ችሏል። የግሎባል ሶከር የዓመቱ ምርጥ ሽልማት ስነስርዓት በዱባይ ተካሂዶ ነበር። በዚህም ብራዚላዊ የባርሴሎና የፊት መስመር ተሰላፊ ራፊኒያ የ2025 የላሊጋ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ላሚን ያማል በታደመበት የሽልማት ስነስርዓት ራፊኒያ ሽልማቱን የባርሴሎናው ፕሬዝዳንት ዋላ ፖርታ ተቀብለውለታል። ራፊኒያ በቪዲዮ ባስተላለፈው መልእክት ይህንን ሽልማት በመሸነፌ ክብር ይሰማኛል፣ ነገር ግን ወሳኙ ቡድኑ ነው ሲል አስተያየቱን ሰጥቷል። አሰልጣኙ ሃንሲ ፍሊክ በበኩላቸው የላሊጋ የዓመቱ ምርጥ አሰልጣኝ በመባል ተመርጠዋል። በሌላ በኩል ላሚን ያማል ከ21 ዓመት በታች የግሎባል ሶከር የዓመቱ ምርጥ ተጫዋች ተብሎ መሸለም ችሏል። የሊጉ ዋንጫ እመኝላችኋለሁ ያለው አርሻቪን ነው። የቀድሞ የለንደኑ ክለብ አርሰናል ተጫዋች አንድሬ አርሻቪን ለመድፈኞቹ የአዲስ ዓመት መልእክት አስተላልፏል። ውድ የአርሰናል ደጋፊዎች መልካም የገና በዓልና አዲስ ዓመት እመኝላችኋለሁ ሲል አርሻቪን ተናግሯል። አክሎም በአዲሱ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ እንደምታሸንፉ እመኝላችኋለሁ ሲል መልእክቱን ማስተላለፍ ችሏል። ሱዳን የመጀመሪያ ድሏን አሳክታለች። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታዋን ያደረገችው ሱዳን ኢኳቶሪያል ጊኒን ማሸነፍ ችላለች። ሱዳን ብሔራዊ ቡድን የማሸነፊያ ግቧን ኮኩ በራሱ መረብ ላይ አስቆጥሯል። ሱዳን የውድድሩ የመጀመሪያ ድሏን ማስመዝገብ ችላለች። ኢኳቶሪያል ጊኒ ሁለተኛ ሽንፈታቸውን ማስተናገድ ችለዋል። ፈረንሳዊ ተጫዋች ፖላ ቢሌ ፖግባ በግሎባል ሶከር አዋርድ ሽልማት ስነ ስርዓት ላይ የዓመቱ ምርጥ ካምባክ ሽልማትን አሸናፊ ሆኗል። ፖላ ቢሌ ፖግባ በቅርቡ ከዓመታት በኋላ ወደ እግር ኳስ ሜዳ መመለሱ አይዘነጋም። በሽልማቱ ዝግጅት ላይ አስተያየቱን የሰጠው ፖል ፖግባ በጣም አመሰግናለሁ፣ በዚህ ክብር ይሰማኛል፣ እኔ ትልቅ ነገር ነው ሲል ተናግረዋል። በሽልማቱ ላይ ስለተገኘው ክርስቲያኖ ሮናልዶ የተናገረው ፖግባ አንተ ለእኔም ለሁሉም እግር ኳስ ተጫዋቾች አነሳሻችን ነህ፣ እናመሰግናለን ሲል ለክርስቲያኖ ሮናልዶ ያለውን አድናቆት ተናግረዋል። የፈረንሳዩ የፒኤስጂ ተጫዋች ኦስማን ዴምቤሌ የግሎባል ሶከር የ2025 የዓመቱ ምርጥ ተጫዋች በመባል ተመርጧል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በበኩላቸው የዓመቱ ምርጥ አሰልጣኝ በመሆን ሽልማቱን አሸንፏል። በሌሎች ዘርፎች የዓመቱ ምርጥ ሴት ተጫዋች አይታና ቦንማቲ፣ የዓመቱ ተስፈኛ ተጫዋች ዲዛሬ ዱዬ ሲሆን የዓመቱ ምርጥ ስፖርቲንግ ዳይሬክተር ሉዊስ ካምፖስ ሲሆኑ የዓመቱ ምርጥ ብሔራዊ ቡድን ፖርቹጋል ብሔራዊ ቡድን ተመርጧል። የዓመቱ ምርጥ አማካይ ቪቲኒያ፣ የዓመቱ ምርጥ አጥቂ ላሚን ያማል ሲሆን የዓመቱ ምርጥ ፕሬዝዳንት ናስር አልካላፊ ሆነው ተመርጠዋል። በቅርቡ ሕይወቱ ያለፈው ዲያጎ ጆታ በሽልማት ስነ ስርዓቱ ሲታሰብ የልዩ ሽልማት አሸናፊ ሆኗል። ሽልማቱን ቤተሰቦቹ ተቀብለውለታል።
የእግር ኳስ ፍቅሬ አሁንም ከፍተኛ ነው ያለው ክርስቲያኖ ሮናልዶ ነው። ጉዳት ካላጋጠመኝ 1000 ጎል እደርሳለሁ ሲል አስተያየቱን የሰጠው ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የግሎባል ሶከር የመካከለኛው ምስራቅ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ክርስቲያኖ ሮናልዶ ይህንን ሽልማት ሲያሸንፍ ለተከታታይ 3ኛ ዓመት ነው። ከሽልማቱ በኋላ አስተያየቱን የሰጠው ክርስቲያኖ ሮናልዶ የእግር ኳስ ፍቅሬ አሁንም ከፍተኛ ነው፣ የአውሮፓም ሆነም መካከለኛው ምስራቅ ለውጥ የለውም፣ እየተዝናናው ነው ሲል ተናግሯል። ሮናልዶ አክለውም በቀጣይ ጉዳት ካላጋጠመኝ ያለ ጥርጥር 1000 ጎልን እደፍናለሁ በማለት ቃል ገብቷል። ተቀየረ ነገር የለም፣ አላማዬ ዋንጫዎችን ማሸነፍና 1000 ጎል ማስቆጠር ነው ሲል ክርስቲያኖ ሮናልዶ ከሽልማቱ በኋላ አስተያየቱን ሰጥቷል። በሌላ በኩል አልጄሪያ ጥሎ ማለፉን መቀላቀል ችላለች። በአፍሪካ ዋንጫ የምድብ ሁለተኛ ጨዋታ አልጄሪያ ከቡርኪና ፋሶ ጋር ያደረጉትን ጨዋታ አልጄሪያ 1-0 በሆነ ውጤት ማሸነፍ ችላለች። የአልጄሪያን የማሸነፊያ ግብ ሪያድ ማህሬዝ ማስቆጠር ችሏል። አልጄሪያ ማሸነፏን ተከትሎ ናይጄሪያና ግብፅን በመከተል ጥሎ ማለፉን የተቀላቀለች 3ኛ ሀገር መሆን ችላለች። ሪያድ ማህሬዝ እንግዲህ በተከታታይ ሁለተኛ ጊዜ ጎል አስቆጥሯል። 3 ጎሎችን ባለፈው 2 ጎሎችን አስቆጥሮ ነበር። ትላንት ደግሞ 1 ጎል አስቆጥሮ 3 ጎሎችን ማስቆጠር ችሏል። የደቡብ አፍሪካ ዋና አሰልጣኝ ሁጎ ብሩስ የሞሮኮ አፍሪካ ዋንጫ ውድድር እንደ ሌሎቹ ደማቅ አይደለም በማለት ተችተዋል። በኮት ዲቫር እና ጋቦን የውድድሩ ድባብ ይሰማህ ነበር፣ እነዚህ ያ ስሜት የለኝም ሲሉ አሰልጣኝ ሁጎ ብሩስ ተናግረዋል። በኮት ዲቫር ወደ ልምምድ ስንሄድ ሰዎች ባንዲራ ይዘው እየጨፈሩ ሰላምታ ይሰጡን ነበረ፣ እዚህ ግን አንድም ነገር የለም ሲል አስተያየቱን ሰጥቷል። አክለውም እዚህ ምንም የውድድር ድባብ የለም፣ የተለመደው የአፍሪካ ዋንጫ ስሜት እዚህ እያየነው አይደለም ሲሉ ተደምጠዋል። እዚህ ስታዲየሙ በነፃ ክፍት በማድረግ ማንም አይመጣም ነበር። ከኮት ዲቫር ግን የእኛ 3ቱም ጨዋታዎች ሙሉ ነበሩ ሲሉ ሁጎ ብሩስ ተናግረዋል። ከግብፅ በነበረው መርሃ ግብር በርካታ ሰዎች በነፃ ወደ ስታዲየም ሲገቡ ባለቤቴ ለደህንነቷ ሰግታ ነበር ሲሉ ተናግረዋል። መጨረሻም ዳኞች ጨዋታውን እያበላሹ ነው ይላል በርትናን ትራውሬ። የቡርኪና ፋሶ አምበል በርትናን ትራውሬ ትላንት ምሽት በአልጄሪያ 1-0 በተሸነፉበት ጨዋታ የነበረው የዳኝነት ሁኔታ እንዳላስደስተው ተናግረዋል። ዳኞች ጨዋታውን እያበላሹ ነው የሚለው ትራውሬ ጥሩ ስታዲየም ደጋፊዎችም ቢኖሩም ይሄ ለአፍሪካ እግር ኳስ በጣም የሚያሳዝን ነገር ነው ሲል ተናግሯል። የተሸነፍነው በፍጹም ቅጣት ምት ነው። እኔ ጨዋታው መጀመሪያ ላይ ይሰጠኛል ብዬ ስጠብቅ ነበር፣ ነገር ግን ዳኛው ለማየት እንኳን አልፈለገም ሲል ትራውሬ ተናግሯል። በደንብ ለማስረዳት ሞክርን፣ ነገር ግን በመጨረሻ ገፍትሮኝ ሄዷል። በጣም ያበሳጫል። እኛ ሜዳ ላይ እንሸነፍ፣ ነገር ግን ውድድሩ መበላሸት የለባቸውም ሲል ስለ ዳኝነት እየተሰማውን አስተያየት ተናግረዋል። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው ስፖርታዊ ዜናዎች ይህን ይመስላሉ። ባላችሁበት መልካም ቀን